ኦርደራችን ደርሷል። እነዚህን እቃዎች እንዴት ከአሊኤክስፕረስ ላይ እንዳዘዝኳቸውና እናንተም እንዴት ማዘዝ እንዳለባችሁ ዲስካውንቶች በሚኖሩበት ሰዓት ደግሞ እንዴት መጠቀም እንዳለባችሁ እኔ በማዘዝበት ሰዓት ላይ የተጠቀምኳቸው አሪፍ የሚላቸው ስትራቴጂዎች አሉና እነሱን የምነግራችሁ ይሆናል። በተጨማሪም ደግሞ በኢትዮጵያ ብር እንዴት አድርገን ፖፕ አድርገን ማዘዝ እንደምንችል የምነግራችሁ ይሆናል። ኢትዮጵያ ከገባ በኋላ ደግሞ ያለውን ፖስታዊትና የጉምሩክ ሂደቶችንም በጥልቅ የምናይ ይሆናል። ሰላም ውድ ቻናል ቤተሰቦቼ፣ አዲስ ስለሆናችሁ አወቀር እባላለሁ። በዚህ ቻናል አዝናኝና አስተማሪ የምንላቸውን ሀሳቦች በማንሳት የምንዳስስ ይሆናል። እንደዚህ አይነት አዝናኝና አስተማሪ ሀሳቦችን የምትፈልጉ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረገው እንዳይረሱ። ይመቻችሁ። መጀመሪያ እንዴት ማዘዝ እንደምንችል የምናይ ይሆናል። ይህን ደግሞ ለማድረግ አፕሊኬሽኑን አሊኤክስፕረስን ከአፕ ስቶርም ሆነ ከፕሌይ ስቶር ዳውንሎድ እናደርጋለን። በስልክ የምንጠቀም ከሆነ በፒሲ የምንጠቀም ደግሞ ከሆነ ወደ ማንኛውም ብራውዘር ገብተን www.aliexpress.com እንላለን ማለት ነው። አሁን በስልክ ስለሆነ ማሳያቸው በምትጠቀሙት አንድሮይድ ከሆነ ከፕሌይ ስቶር ላይ፣ አፕል ከሆነ ከአፕ ስቶር ላይ ዳውንሎድ እንጠቀማለን እና ወደ አሊኤክስፕረስ ላይ እንገባና እንጀምራለን ማለት ነው። ለመጀመሪያ ጊዜ የምትገቡ ከሆነ አሊኤክስፕረስ ላይ ሬጂስተር ማድረግ አለባችሁና ሬጂስተር እናደርጋለን ማለት ነው። ሳይን ኢን እና ሬጂስተር ሚል ይመጣልናል። የመጀመሪያ ጊዜ ስለሆነ ይጠቀም ያለ ነው ሬጂስተር እናደርጋለን ማለት ነው። እኔ ያው ከዚህ በፊት ስለተጠቀምኩኝ ነው። ለመጀመሪያ ጊዜ የምትጠቀሙ ከሆነ ሬጂስተር ሚል ይመጣላችኋል። ሬጂስተር ስታደርጉ ይጠይቃችኋል። በጉግል አካውንት ካላችሁ ጂሜል በሱ ላስቀጥላችሁ ወይ ምናምን ይላችኋል። ወይ በአፕል አይዲ ወይ ደግሞ በፌስቡክ እና ትዊተር አለና እነሱ አካውንት ባላችሁ መቀጠል ትችላላችሁ። ዛሬ ግን የማሳያችሁ በጉግል ነውና ጉግል ላይ ጉግል የሚለውን ኦፕሽን ነክተን ሬጂስተር እናደርጋለን ማለት ነው። በእነዚህ አሁን እዚህ ላይ ባሉት ሬጂስተር ካደረግን በኋላ ቀጥታ የሚያስገባን ወደ አሊኤክስፕረስ ማለት ነው የሚሆነው ማለት ነው። ሎጊን ያደርግልናል ማለት ነው። አሁን ሎጊን ብለናል ማለት ነው። ሬጂስተር ካደረግን በኋላ የሚሆነው አሁን እዚህ ጋር ብዙ ኦፕሽኖች አሉ። እነዚህ ላይ አሁን ምናዝበት ሰርች ባር አለን። እዛ ላይ የፈለግነው ነገር ሰርች ማድረግ እንችላለን እና እዚህም ላይ ሆም ፔጁ ላይ የተለያዩ እቃዎች ይመጡልናል። እነሱ ላይ መምረጥ እንችላለን። ግን አሁን ስፔሲፊክ የምንመርጣቸውን እቃዎች ካወቅን በኋላ እዛ ላይ ሰርች እናደርጋለን። ግን ከዛ በፊት እቃዎችን በምንመርጥበት ሰዓት ላይ መጠንቀቅ ያለብን ነገሮች አሉና እነሱን ደግሞ እንዴት አድርገን መለየት እንችላለን የሚለውን እኔ ተጠቀማቸው 5 ስትራቴጂዎች አሉና እነሱን ነግራችኋለሁ። የመጀመሪያው የሚሆነው የምንፈልገውን እቃ እንዴት ነው ብዙ ሰው ገዝቶታል የሚለውን ነገር ማለት ነው። ለምሳሌ የቡክ ላይት ሊድ የሚለው ከ5000 ሰው በላይ ገዝቶታል እና እንደዚህ አሁን ከ5000 ሰው በላይ የገዛው ሰው ከሆነ ይሄ ነገር አሪፍ ነው ማለት ነው። ዴሊቨሪው ደግሞ አሁን እዚህ ጋር በምናይበት ሰዓት ላይ ፍሪ ሺፒንግ ኦቨር ከ1413 ከዛ ስቶር የምንገዛ ከሆነ ፍሪ ሺፒንግ አለው ማለት ነው እና አሁን ይሄኛውን አሪፍ ነው ማለት ነው። ሌላ ቼክ የምናደርግበት ሁለተኛው ሜተድ ምንድነው? ሺፒንግ ፍሪ ነው ወይ የሚለው ነው ማለት ሺፒንግ ይጠይቃል አይጠይቀውም የሚለው ነው ማለት ነው። ይሄኛው አሁን ለምሳሌ ፍሪ ሺፒንግ ይልና ግን ፍሪ ሺፒንግም አይነት አለው። ከስቶሩ ላይ ከ1413 ብር በላይ ከገዛችሁ ነው ፍሪ ሺፒንግ የሚያደርግላችሁ ማለት ነው። ግን እኛ አሁን መግዛት የፈለግነው አንድ እቃ ከሆነ 375 ብር ነው የላይት ማለት ነው። ግን ደግሞ እዚህ ጋር ፍሪ ሺፒንግ የሚለው ከ1413 ብር በላይ ሲሆን ነው ማለት ነው። ይሄኛው እዚህ ጋር አንድ ፊልተር የምናደርግበት ይሆናል ማለት ነው። ወደ ሶስተኛው ስንሄድ ስቶሩ ከ5 ስንት ነው ሬት የተሰጠው የሚለውን እሱንም ቼክ እናደርጋለን ማለት ነው። ለምሳሌ እነዚህ 5000 ሰዎች ሲገዙት የራሳቸውን የሆነ ሬት ያስቀምጣሉ ከታች ሪቪው እና ማለት ነው። አሁን ለምሳሌ ስቶር 4 ተሰጥቶታል ከ5 ማለት ነው። ከ5000 ሰው ላይ ብዙ ሳቲስፋይ ሆኗል ማለት ነው። ይሄኛው ሶስተኛው ቼክ የምናደርግበት ስትራቴጂ ይሆናል። ወደ አራተኛው በምንሄድበት ሰዓት ደግሞ ወደ ታች ስላይድ አድርገን ሪቪዎች አሉና ሪቪው በምናደርግበት ሰዓት ላይ ብዙ ሰዎች ያስቀምጣሉ የገዙትን እቃዎች ፎቶ አንስተው ማለት ነው እና እነዛ ሪቪዎች ፖዚቲቭ ናቸው ወይ የሚለውን እናያለን። ለምሳሌ እዚህ ጋር መጠንቀቅ ያለብን ብዙዎቹ ምን ያደርጋሉ እንዲሸጥላቸው ስለፈለጉ ብዙ ሬት ያስደርጋሉና እቃዎቹን ቼክ እናደርጋቸውና ሎኬሽኖቹንም ማየት ይኖርብናል። ሎኬሽኑ ለምሳሌ አንድ እቃ ቻይናዎች ከሆነ የሚሸጡት ያንን ቻይናዎች ውስጥ ላይ ገብተው ሪቪው የሚያደርጉት ቻይናዎች ከሆኑ ራሳቸው እንዲሸጥላቸው ስለፈለጉ ብቻ ገብተው ሪቪው ያደርጋሉ ማለት ነው። ብዙዎቹ ቻይና ይላልና ለምሳሌ አሁን እዚህ ጋር ሬቶችን በምናይበት ሰዓት 5 የተሰጠው 4 የተሰጠው አለና እነዚህ ሲኦል የሚል አለ 168 ሰው ሬት አድርጎት ነው እንግዲህ ከ168ቱ 4 ስታር የተሰጠው ማለት ነው። እና እዚህ ጋር በምናይበት ሰዓት ላይ ከሪቪዎቹ ከላይ ሬት ከተደረገው ከታች በኩል የተለያዩ ሀገሮች ባንዲራዎች አሉና ለምሳሌ እዚህ ጋር ቤልጂየም አለ። እንደዚህ አይነት የተለያየ ሀገር ሲሆን ስፔን ምናምን እንደዚህ ሪል ይሆናሉ ማለት ነው። አንድ ሀገር ብቻ ግን ከሆነ ሬት የተደረገው ያ ነገር መጠርጠር ይኖርብናል
ይኖርብናል ማለት ነው። እና ሪቪዎቹን በምናይበት ሰዓት ደግሞ ፖዚቲቭ ናቸው ብዙዎቹ እና ይሄኛው አንድ ስትራቴጂ የምናውቅበት ይሆናል ማለት ነው። ይሄ አራተኛው ስትራቴጂያችን ነው። የመጨረሻው የአምስተኛው ስትራቴጂ እንገባለን። እሱም በምናይበት ሰዓት ደግሞ ዴሊቨሪ ታይሙ ለስንት ጊዜ ነው ማለት ከአሊኤክስፕረስ ኦርደር አድርገንበት እኛ ጋር እስከሚደርስ ያለው ጊዜ ማለት ነው ለስንት ጊዜ ነው የሚሆነው። ለምሳሌ የዚህ ከ19 እስከ 26 ቀን ዴሊቨሪ ታይም እጃችን ይገባል ማለት ነው። ይሄኛውን አንደኛ ቼክ የምናደርግበት ይኖራል ማለት ነው። እነዚህን 5 የነገርኳቸውን ስትራቴጂዎች ከተጠቀምን በኋላ ያገኘነው ውጤት አሪፍ ከሆነ ቀጥታ ምንድነው የምናደርገው? ይህን ማቴሪያል ስለወደድ ነው እንገዛዋለን ማለት ነው። ለመግዛት ደግሞ የምናደርጋለን አድቱ ካርት የሚለውን እነካለን ማለት ነው። አድቱ ካርት ስንለው እዚህ ጋር ኳንቲቲዎች አሉ። ስንት ነው የምትፈልጉት? ይህን እቃ 1 ነው 2 ነው ወይስ ከዛ በላይ ምናምን የምትፈልጉት? ከአንድ በላይ ከሆነ ይህ መደመር ምልክቷን ነክተን እንጨምራለን ማለት ነው። ከዛ መቀነስ ከፈለግን የማይነሷን እነካለን ማለት ነው። ለምሳሌ የፈለግነው እቃ አንድ እዚህ ጋር አሁን ደግሞ መጠንቀቅ ያለባችሁ ምንድነው ከሁለት በላይ እንደዚህ ሲሆኑ አንድ አይነት አይተሞች ከሁለት በላይ ከሆነ ምን ያስከትላል? ጉምሩክ ማለት እንደ ፐርሰናል ተጠቀሙት ለንግድ ነው ተብሎ ስለሚታሰብ እሱ ጋር መጠንቀቅ አለባችሁ ማለት ነው። እዚህ ጋር አሁን የምነግራችሁ ምንድነው ኳንቲቲዎቹን በጨመርን ቁጥር ከፐርሰናል ዩዝ ወደ ኮሜርሻል ዩዝ ይሆናል ማለት ነው። እና ከመረጥን በኋላ ምን እናደርጋለን? ታች በቀይ አድ ቱ ካርት የሚላለና እሱን ነካውና ወደ ካርታችን ውስጥ እናስገባዋለን ማለት ነው። ስለወደር ነው ማለት ነው እቃው እና ወደ ቼክ አውት ነው የምንገባው። አድ ቱ ካርት ካደረግነው በኋላ የካርቷን ምልክት እናካታለን ከጎን ያለችውን ማለት ነው። እና እዚህ ጋር ከታች ቼክ አውት የሚላለ እሱን እናከዋለን። እዚህ ጋር የኦርደር ኢንፎርሜሽን ያመጣልናል። ሺፒንግ አድሬስ ይላል። እዚህ ጋር ሺፒንግ አድሬስ ስላስገባኝ ነው። ለመጀመሪያ ጊዜ ግን ከሆነ ሺፒንግ አድሬስ አስገቡ ቢል ይመጣላችኋልና እዚህ ጋር የሺፒንግ አድሬሱን አድ አድሬስ የሚለውን እናካለን ማለት ነው። አድ አድሬስ የሚለውን ስነካው መጀመሪያ ላይ ባይ ዲፎልት ዲቴክት አድርጎ ሎኬሽናችንን ኢትዮጵያ እንደሆነ ያመጣዋል። ምክንያቱም መጀመሪያ ላይ ስንጠቀም የነበረው በኢትዮጵያ ስለሆነ ማለት ነው። ኮንታክት ኢንፎርሜሽን ላይ ስንገባ ስማችሁን ሳትሳሳቱ ከመታወቂያችሁ ጋር ተመሳሳይ የሆነ ስማችሁን ታስገባላችሁ፣ ስልክ ቁጥራችሁን ታስገባላችሁ፣ አድሬስም ታስገባላችሁ የት እንደሆነ ከመታወቂያው ጋር ተመሳሳይ ቢሆኑ አሪፍ ነው። ሲቲ የት ነው የምትኖሩት? አዲስ አበባ ነው። ሌላም ክልል ከተሞች ከሆነ ክልል ከተሞቹን ስማችሁን ጽፋላችሁ ማለት ነው። እዚህ ኮድም እንደዛ ከጨረስን በኋላ ምን እናደርጋለን? ሴቭ እንላለን ማለት ነው። ሴቭ ካደረግን በኋላ ምንድነው ቀጣይ የሚሆነው? የሺፒንግ ሜተድ የሚለው ላይ ፍሪ ሺፒንግ ነው ቅድም የመረጥ ነው ማለት ነው። እዚህ ጋር እያያችሁት ነው። ሙሉ የኦርደሩ ኢንፎርሜሽን ነው ያመጣልና ፍሪ ሺፒንግ ይላል። ቀኑ ደግሞ የሺፒንግ ታይሙ ከ19 እስከ 26 ቀን ይደርሳል ነው የሚለኝና አይተሙ ደግሞ ዲቴል አለው። የምፈልገው እኔ አንድ ስለሆነ አንድ ነው ያልኩትና ከአንድ በላይ የምፈልግ ከሆነ የአድ ምልክቷን ነክተን እንጨምራለን ማለት ነው። ግን እኔ እዚህ ጋር ሪኮመንድ ማደርጋችሁ ለምሳሌ ይሄን መግዛት እንፈልገው 3 ወይም 4 ከሆነ ይሄንን አንዳንድ እያደረኩኝ የተለያዩ አይተሞች እገዛለሁ። ግን እዚህ ጋር ካለ አሁን ለምሳሌ ይሄንን 2 ወይም 3 አድርጌ የምገዛው ከሆነ እዚህ ቀረጥ ለኮሜርሻል ምናምን ብለው ስለሚያስቡት ጉምሩክ ላይ ቀረጥ ይበዛብናል ወይ ደግሞ በነፃ ማለፍ እየቻለ ሳይልፍ ይቀራል ማለት ነው። እና እዚህ ጋር መጠንቀቅ ያለብን ይሄንን ነው። ቀጣይ የሚሆነው ፔመንት ሜተር ነው የምናስገባው እና ፔመንት ሜተር ስናስገባ እዚህ ጋር እኔ ስላስገባሁኝ ነው አድ ኒው ካርድ ለናንተ አድ ኒው ካርድ የሚላለና አድ ኒው ካርድ የሚለውን ተነኩታላችሁ። ካርዳችሁን ታስገባላችሁ ማለት ነው። መጀመሪያ ላይ የካርድ ነምበራችሁን ለምሳሌ እኔ አሁን የምጠቀመው ቨርቹዋል ካርድ ነው ቢትኖ የሚባል አለ። እሱን ማለት በቀጣይ የምትፈልጉ ከሆነ በቀጣይ ቪዲዮ ኮሜንት ላይ ጻፉልኝና እንሰራላችሁ ይሆናል። ካርድ ነበሩን እናስገባለን። በቀጣይ ደግሞ የዛይ ካርዱን ስሙን እናስገባለን። ከዛ መንዝና ይራለ ከዛ ሲቪቪ የሚል ኮድ አለ እሱን እናስገባለን ማለት ነው። እሱን ከጨረስን በኋላ ሴቭ ኤንድ ኮንፊርም እንላለን ማለት ነው። ከዛ ሰመሪ ላይ ስንገባ በአጠቃላይ 2143 ብር ይሆናል ይላል ይሄ እቃ። ሌላኛው ደግሞ ምንድነው ዲስካውንት ባይ ዲፎልት ስላስገባለን ነው። ያው እንደዚህ የዲስካውንት ቀኖች ምናምን ሲሆኑ ዲስካውንት ሲኖር እዚህ ጋር በዛ ቀን የምንገዛ ከሆነ ለምሳሌ ብላክ ፍራይዴ ምናምን አለና ኢቨን እስከ 80% ምናምን የሚቀንስበት ሰዓት አለ። ያንን ሰዓት ተጠቅመን መግዛት እንችላለን ማለት ነው። እዚህ ጋር አሁን ሺፒንግ ፍሪ ነው። ለምሳሌ ሺፒንግ ቢኖረው እዚህ ጋር የሺፒንጉን ያስቀምጥልን ነበር ማለት ነው። ግን ይሄ እቃ አሁን እኔ የመረጥኩት የነበረው ሺፒንግ ፍሪ ነውና ሺፒንግ ፍሪ ብሎ አስቀምጦልኛል ማለት ነው። ፕሮሞ ኮድ የሚለው አለ። ቅድም መጀመሪያ ላይ ነገርኳችሁ። ከታች ያለችውን ኮድ አምጥተን እዚህ እናስገባለን ማለት ነው። ዲስካውንት እንዲኖረን ዲስካውንቱን መጠቀም እንድንችል ማለት ነው። እንደዛ ካስገባን በኋላ ምንድነው የሚሆነው? ፕሌስ ኦርደር የሚላለ እና አሁን መጨረሻው ላይ ደርሰናል ማለት ነው። ምንድነው እናደርገው? ፕሌስ ኦርደር የሚለውን ነክተን ኦርደር እናደርጋለን ማለት ነው።
እኔ መጀመሪያ ላይ ያስገባሁት ካርድ ስላለ ካርዱን ቲክ አረግለታለሁ። ከዛ ኮንፊርም ነው የምለው። ትንሽ እንጠብቀውና ፔናው የሚለውን ነካለታለን። ትንሽ ሎድ ያደርግና ፔመንት ሰክሰስፉል ይላል። አሁን ኦርደር አድርገናል ማለት ነው። ቪው ኦርደር የሚለውን ስነካ ኦርደራችን ይመጣልናል ማለት ነው። ከትንሽ ደቂቃ በኋላ ደግሞ ምን ይመጣል? ትራክ ኦርደር የሚል ይመጣልናል። ወደ ኦርደር ዲቴይል ስንገባ እዚህ ጋር የገዛነውን ነገሮች ሙሉ ነገር ያመጣልናል ማለት ነው። እዚህ ጋር ከትንሽ ሰዓታት በኋላ ትራክ የምናደርግበትን ነምበር ይልክልናል ማለት ነው። ለምሳሌ አሁን ስለሚቆይ በሌላ ላሳያችሁ ያዘዝኩት ስላለ ማለት ነው። እሱን ለማድረግ አሁን ለማግኘት ሜቢ ወጣችሁ ከሆነ አካውንት ላይ እንገባና ከዛ ለምሳሌ አሁን እዚህ ጋር ገና የኛ ቱ ሺፕ ላይ ነው የሚሆነው። እዚህ ጋር አካውንት ላይ በምንገባበት ሰዓት ላይ ቱ ፔ ቱ ሺፕ ሺፕድ ቱ ሪቪው እና ሪተርን ይላል እና አሁን የኛ ገና ቱ ሺፕ ላይ ነው የሚኖረው። እዛ ጋር ከገባን በኋላ መጀመሪያ ከትራክ ኦርደር እስከሚልክልን ድረስ እዚህ ጋር ከገባን በኋላ እኛው ትራክ እንዴት ማድረግ እንደሚችል ለማየት ስለሆነ ምን እናደርጋለን? እዚህ ጋር ከቱ ሺፕ ላይ ነው የኛ ያለው ወደ ሺፕድ ይሆናል። ሺፕድ ላይ ከሆነ ለምሳሌ ያክል እዚህ ጋር አሁን የማቴሪያል ያዘዝ ነው ያለና ትራክ ኦርደር የሚለውን ነካና ትራክ እዚህ ጋር ትራኪንግ ነምበር የሚላለ አር ምናምን የሚለውን እሱን ኮፒ እናደርግና የት እንደደረሰ ማየት እንችላለን ማለት ነው። እና እዚህ ጋር ደግሞ የምነግራችሁ ትራክ ለማድረግ የምንጠቀምባቸው ዌብሳይቶች አሉና እኔ ብዙ ጊዜ የምጠቀሙ የራሱ የፖስታ ቤት አለና በሱ ነው ትራክ የማደርገውና እሱ ደግሞ ለማግኘት ማንኛውም ብራውዘር ላይ ገብተን ጉግል ላይ ኢትዮ ፖስታል ሰርቪስ ብለን ሰርች እናደርጋለን። ካደረግን በኋላ የሚመጣልን መጀመሪያ ኢትዮ ፖስት የሚል አለ። እሱን እናከዋለን። ኢትዮ ፖስት የሚለውን ስነካው ምን ይመጣልናል? ትራክ የሚል አለና ትራክ የምናደርገው ለምሳሌ ከሀገር ውስጥ የተላከ ከሆነ ዶሜስቲክ የሚለውን ነካለን። ከውጭ ከሆነ ኢንተርናሽናል፣ የኛ የተላከው ከውጭ ስለሆነ ኢንተርናሽናል የሚለውን ነካለን ማለት ነው። እና ትንሽ እንጠብቀውና ከዛ ካፕቻ አለ። ከላይ ያለውን ካፕቻ እናስገባለታለን። እዛ ጋር ካፕቻውን እንጽፋለን። ከታች ደግሞ ከቅድም ኮፒ ያደረግነውን የነበረው ትራኪንግ ናምበሩን ፔስት እናደርግለታለን ማለት ነው። ከዛ ሰርች ስናደርገው ሙሉ ዲቴይል ያመጣልናል ማለት ነው። ምን ላይ እንደደረሰ የት ላይ እንዳለ ካለ ሙሉ ያመጣልናል። ይሄ አይተም ለምሳሌ ደርሷል። እዚህ በጉምሩክ የተያዘ እቃ ነው እና እዚህ ጋር አይተም ፕሬዘንትድ ቱ ኢምፖርት ከስተም ይላልና አዲስ አበባ ኤቢጂፒኦ ይላልና እዚህ ጋር አሁን አዲስ አበባ ገብቷልና ያለውን ሎኬሽን ሙሉ ነገር ያመጣልናል ማለት ነው። እኔ በዚህ ነው ትራክ ማደርጋቸው። ሌላ ብዙ አይነት የተለያዩ ዌብሳይቶች አሉ። እነሱን ከፈለጋችሁ ከታች አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ። እንደዚህ አድርገን ትራክ እናደርጋለን ማለት ነው። ሌላ እዚህ ላይ ለመጨመር ያክል የምነግራችሁ አሁን ለምሳሌ የኛው እቃ በጉምሩክ ተይዟልና አንድ እቃ በጉምሩክ ከተያዘ እንዴት ነው ማወቅ የምንችለው የሚለውን ነግራችኋለሁ። ማወቅ የምትችሉት አንደኛ ቅድም እንዳየነው ትራክ ስናደርግ በትራክ መጨረሻው ላይ አይታችሁት ከሆነ በጉምሩኮች ተይዟል ይላልና በሱ አንደኛ መያዙን እናውቃለን። ሁለተኛ ደግሞ ከፖስታ ቤት ይደወልልናልና ከኦንላይን ላይ እቃ አዛችሁ ነበርና መታወቂያና የአይተሙን ስምና ነምበር ላኩ ይባላል። እንደዛ ከተባለ በኋላ እነሱ ፕሮሰስ አድርገውት ማለት በወረፋውን ጠብቆ ሂዳችሁ ከፖስታ ቤት መግቢያ ተቀብላችሁ ከኤርፖርት ጎን አለ የጉምሩክ ቢሮ፣ እዛ ሄዳችሁ ነው ቀረጡን የምታሰሩት። ያን ለማድረግ ደግሞ መግቢያ ስለሚያስፈልግ ይደውላችኋል ወይ ደግሞ እንደተደወላችሁ በመጀመሪያውም ቀን ሄዳችሁ ከፈለጋችሁ ከጉምሩክ እቃ ተይዞብኝ ነበርና መግቢያ ፈልጌ ነው ትላላችሁ ዋና ፖስታ ቤት ሄዳችሁ ማለት ነው። ብሔራዊ ጋር ያለው ዋና ፖስታ ቤት ከሄድን በኋላ መግቢያ እንቀበላለን። ካልተሳሳቱኝ 3 ቁጥር ማለት ነው። እዛ ከሄድን በኋላ እንቀበላለን። ከገባን ከተቀበልን በኋላ ቀጥታ የምንሄደው ቦሌ፣ ከቦሌ ጎን አለ የጉምሩክ ቢሮ፣ እዛ እንሄዳለን። ለምሳሌ ማይክ በማዝበት ሰዓት ላይ እኔም ተጠይቅ ያለው የኮሚኒኬሽን ፍቃድ ያስፈልገዋል እና እሱን ደግሞ ማጻፍ ስላለብኝ እሱን የት ነው የማጽፈው? ሮቤል ፕላዛ ካወቃችሁት ከኤርና ሙል ጀርባ እዛ ጋር የኮሚኒኬሽን ዋና ቢሮ አለ። እዛ ሄዳችሁ ከኦንላይን ላዝዤ ነበርና የመግቢያ ፍቃድ ይሰጥብላችሁ። አሁን ካልጨመረ 100 ብር ነው። እንደዛ ተከፍሉና ይጻፍላችኋል ደብዳቤውን። እሱን ይዛችሁ ድጋሜ ወደ ጉምሩክ ቢሮ ትሄዳላችሁ። እንደገዛችሁት እቃ ሜቢ የኢንሳም የሚያስፈልግ አይተም ሊኖሩ ስለሚችል እሱ እንደታዘዛችሁት እዛ በተጠይቃችሁት ነውና እንደዛ ታደርጋላችሁ። ሙሉን እሱን ከጨረሳችሁ ፕሮሰሱን ከግል መገልገያ ውጭ ከሆኑ 300% የሚያስከፍሉ አሉና እነዚህን በተለይ የኮሚኒኬሽን እቃዎችን ካሜራ ምናምን እንደዚህ ባታመጡ የተሻለ ይመስለኛል። እኔም አሁን ወደ 300% ነው በገዛው ቤት ቀረጡትና እነዚህን ለማምጣት ሞክሩ ወይ ደግሞ በሰው ለማምጣት ሞክሩ። ትናንሽ እቃዎችን ብታመጡ አሪፍ ነው ብዬ መከራችኋለሁ። ሙሉን ፕሮሰስ ከጨረሳችሁ በኋላ ምንድነው የምታደርጉት? እዛው ግቢ ውስጥ አለ የንግድ ባንክ፣ እዛ ነው የምታስገቡት። ይሄን አስገቡት ትባላላችሁ። ከፍላችሁ ከጨረሳችሁ በኋላ ያለውን ፕሮሰስ ጨርሰናል ማለት ነው። ክፍያ ከጨረስነው በኋላ የከፈልንበትን ሪሲት በተጨማሪም ደግሞ ከኮሚኒኬሽን ያጻፍነውን ደብዳቤ ይዘን ለከስተም ቢሮ እንሰጣለን። ከዛ በኋላ የሚሰጠናል የከስተም ዲክላሬሽን ሪሲት ይሰጠናል። እሱኛውን የታችኛው የነሱ የከስተሞች ቢሮ ስላለ
ለነሱ እንሰጣቸውና እንጨርሳለን። ከዛ በኋላ የሚሆነው ወደ ፖስታ ቤት ነው የሚላክልን። እንደከፈላችሁ ወደ ፖስታ ቤት ነው የሚላክላችሁ። ከዛ ሄዳችሁ ትወስዳላችሁ ማለት ነው። ፖስታ ቤት ያለው ፕሮሰስ ፒኦ ቦክስ ካላችሁ በነፃ ነው የምትወስዱት። ከሌላችሁ ደግሞ በአይተማችሁ ልክ አንድ ከሆነ አይተሙ 50 ብር ከፍላችሁ፣ 2 ከሆነ ደግሞ 100 ብር ከፍላችሁ ትወስዳላችሁ ማለት። የፖስታ ቤትና የጉምሩክ ያለው ፕሮሰስ ይህን ይመስላል። ወደ መጨረሻ ሰዓት ደርሰናል። አሁን ደግሞ የአንቦክስ የምናደርግበት ሰዓት ነው። እንግዲህ ከዚህ ጋር ካሉት ውስጥ እንጀምራለን። የመጀመሪያው የሚሆነው ማይክ ነው። እዚህ ጋር ቦያ ማይክ አለ። እሱን አንቦክስ አድርገን የምናየው ይሆናል። እሺ ኪስ ነገር ነች ሙሉዋ ማለት ነው። እዚህ ጋር ይታያል መሰለኝ። ማኑዋል አለ፣ ኖይዝ ካንስሌሽን አለ። ይሄኛው ካሜራ የምጠቀም ከሆነ ከላይ የሚታሰርበት ነው። እቺ ማለት ነው። እነዚህ ደግሞ የማይኮቹ ኖይዝ ካንስሌሽን እንጠቀምባቸው ነው። ክሊፐር አሉ። እነዚህ ባለገመድ ናቸው እነዚህና ክሊፐር አላቸው። እነዚህ ገመዶቻቸው ናቸው። ይሄ ሪሲቨር ነው ያለው። በስልክ የምንጠቀም ከሆነ በካሜራ ከዚህ ሪሲቨሩ በኬብል ከስልካችን ጋር እናገናኘዋለን። ሪሲቨር ይላል። እነዚህኞቹ ደግሞ ትራንስሚተር ናቸው። ለሁለት ሰው የሚያስጠቅሙ ናቸው። ትራንስሚተር አለ ሁለት። እነዚህ ማይኮቹ ናቸው። ስለዚህ ማይክ ዲቴል ማወቅ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝና በቀጣይ የሪቪውን የዚህን ብቻ ምሰራላችሁ ይሆናል። በቀጣይ የምናየው ደግሞ ዋየርለስ ማውዝ አለ። ይችላል ቀጣይ ይቻላል። ይሄኛውን እንከፍታለን። ቦክሱ ተስተላለች። ዋየርለስ ማውዝ ነች። ወደ ቀጣዩ እንግባ። ሄድሴት አለችን። ፒ9 ይሄኛው ነው። እነዚህ ትናንሽ ፓኬጆች አሉ። 2 ቴራባይት ፍላሽ ድራይቭ ነው። የቻይና ነች እርግጠኛ አይደለሁም፣ ግን አሪፍ ይመስለኛል። ዋጋውም ትንሽ ስለሆነ የዚህኛውን ፕራይስ በምናይበት ሰዓት ሄድሴቱ በ$13 ነው የተገዛው። ማውዟ ደግሞ ዋየርለሷ ጌሚንግ ማውዝ ነች። በ$16 ነው የተገዛችው። ማይኩ ደግሞ $139 ነው የተገዛው። ለዛሬ በዚሁ እንጨርስና በቀጣዩ የምትፈልጓቸው ካሉ ዲቴይል እንሰራለን ማለት ነው። ለዛሬ የነበረን የአሊኤክስፕረስ ጉዞ ይህን ይመስል ነበር። እስከዚህ ድረስ ካያችሁት ቪዲዮ ወዳችሁታል ማለት ነው። ይህን ያክል ቀላል መሆኑን ተረታችሁ እንደ ቢዝነስም ሆነ እንደ ግል ወስዳችሁ መጠቀም ትችላላችሁ። እንደ ቢዝነስም ከወሰዳችሁት ይህን ያክል አዋጭ ነው። እንደ ግልም የምትወስዱት ከሆነ ለማዘዝ በጣም ቀላል ነውና እንደዚህ አድርጋችሁ መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ